እንግዲህ እንዲህ ፔድ ነበር ቨርዥንሽ ከሆነ እኮ እኩል ሁላችንም we're ላይቭ ማድረግ ሶሪ we're live ሰላም እንዴት አላችሁ የፒጂ ተከታታዮች በያላችሁበት የከበረ ሰላምታ ይድረሳችሁ ዘወትር የሐሙስ ፕሮግራማችንን ዛሬ ጀምረናል እንግዲህ የተለያዩ ሰዎች የተለያዩ ጥያቄዎችን ይጠይቁናል ስለዚህ ቢዝነስና በጣም ተደጋግሞ ከምንጠይቃቸው ጥያቄዎች አንዱ ለምንድነው ግን በዚህ ቢዝነስ ውስጥ $149 የምከፍለው ለምኑ ነው ብለው ይጠይቃሉና ዛሬ እንግዲህ ዲቴል የሆነውን መልሶቻችንን ይዘንላችሁ ቀርበናል ከታች ጥያቄ ያላችሁን ያልተመለሰ ነገር ካለ ጠይቁን ለመመለስ ጥረት እናደርጋለን እንግዶቼ እንኳን ደህና መጣችሁ ሐሙስ የቀን ቅዱስ ዛሬ በዚች ሰዓት እንትራችን ላይቭ ዌቢናራችን የብዙ ሰዎችን ህይወት የቀየረ ላይቭ ዌቢናራችን ጀምሯልና ይሄንን እድል ያላገኛችሁ ሰዎች ሳይን አፕ በማድረግ ሪፕሌይ መከታተል ትችላላችሁ ላይቭ ደግሞ ደግመን ማክሰኞ እንገባለንና አይመልጣችሁ ሌቭል አፕ የምናረግበት የ2026 ከተጀመረ ዛሬ 29ኛ ቀን ሆነታል ይደንቃል ጊዜው እንዴት እንደሚልና በጊዜ ውስጥ ምንኖር ሰዎች ስለሆነን ይሄንን እድል ለራሳችን ውስጥ ያልኩኝ ወደ መጀመሪያ ጥያቄ ሄዳለውና ሰዋድዬ ለምንድነው $149 የከፈልሽው ምን አገኘሽ በጣም ነው አመሰግነው እድሉን ስለሰጠሽን ሚናዬ $149 ያው መጀመሪያ ነፃውን ከታየ በኋላ ሞር ኢንፎርሜሽን ለሚፈልግ ሰው $149 ከፍሎ እሱም ሪፈንደብል መኒ ባክ ጋራንቲ ነው ካልወደዱት ቢዝነስ ፕላኑን ማለት ነው ለምንድነው የከፈልኩት ዲቴይል የሆነ ኢንፎርሜሽን ለማግኘት የነፃው ጠቅለል አድርጎ ስለሚናገር በደንብ ሞር ኢንፎርሜሽን ከፈለግን የምንሄድበት ስቴፕ ነውና ምን ያገኘነውን የተወሰነ ገልጻለሁ እኔ እዛ $149 ስንከፍል የምናገኘው ነገሮች ቢዝነስ ፕላኑን ዲቴይል የሆነ ኢንፎርሜሽን ምንድነው የሚጠበቅብን ምንድነው የምናገኘው በደንብ እንረዳለን ቢዝነስ ሲባል ደግሞ ወይ ፕሮዳክት ወይ ደግሞ ሰርቪስ ሊኖረው ይገባልና ሃይ ኳሊቲ የሆኑ ፕሮዳክቶች አለን እነዛን ፕሮዳክቶችን እናያለን ማለት ነው ካምፓኒያችን 51 ዓመት የሰራ ካምፓኒ ነው ረጅም ጊዜ ብቅ ብሎ የጠፋ ካምፓኒ አይደለምና ካምፓኒ ምን እንደሆነ ፕሮዳክት ምን እንደሆነ ሃይ ፔ ኮሚሽን ያለን ኮሚሽኑ ምን እንደሆነ እነዚህ ሁሉ $149 ስንከፍል በደንብ የምናየው ነው ኮሚኒቲ ውስጥ እናስገቡናል 270,000 የያዘ ሂዩጅ ኮሚኒቲ አለን ሞር ኤክስፕሎር እንድናደርግ ይጠቅመናል ማለት ነው ከዛ በኋላ ዲሲሽን ለማድረግ መብታችን ነው የሆነ 30 ቀን ሙሉ ይሰጠናል ያን ሁላ ጊዜ ራሱ የሚፈጅ አይደለም ከወደድነው ዲሳይድ አድርገን እንገባለን ካልወደድነው ደግሞ ሪፈንድ እናደርጋለን ለዛ ነው የከፈልኩት የሚከፈል ነገር እንግዲህ ሲሪየስ ሆነንም ስለምናይ ነው አመሰግናለሁ ቴንክ ዩ ሰዋድዬ በጣም አመሰግናለሁ ገንዘብ ባለበት ልብ በዛ አለ ይላልና ቃሉም እንግዲህ የሆነስ ነገርን ስንከፍል በጣም ግን ደስ የሚለው ፓርት ከፍሎ የራሱት ሰዎች አሉ ያው እስኪ በኋላ ስትመጣ ስለምትነግረን የራሱት አሉና አንዳንዴ ደንቀኛል ግን ገንዘብ ያከበረው ነው የሚያከብረው የከፈልንበት ነገር ላይ ደግሞ ትልቁን ነገርሽ ለምን የሚለውን ጥያቄዎችን ያብዛለን ሆነስትሊ ጠይቆ ወደሚቀጥለው ስቴፕ የሚሄድ ሰው ነው ደግሞ ሊያተርፍ የሚችለውና ብዙ ነገሮች ነው ጠቅለሽ የነገርሽን ጊዜ ይስጥልኝ ሰዋድዬ እንግዲህ የምትመለከቱ ሰዎች በዚህቹ ያወቃችሁት እንድትሄዱ ማለት ነው ምንድነው የማገኘው when I pay የሚል ፋይናል ኢንቨስትመንት ይመስላል በዛ የሚጀምር ሰው ይመስላል ውስጡ ደግሞ ብዙ ነገር ሸክምን የሚያቀል ፔመንቶች እንደያዘ ደግሞ የማይረዳ ሰው አለ ይሄ ሁሉ ነገር ግን መልስ የሚያገኘው ሰው ሳይን አፕ አድርጎ ዌቢናሩን ማየት ከቻለና ኮሚኒቲው ካየ ብቻ ነውና ይሄንን ያስታወስኩኝ አልሞድ አንቺ ሊድ ለምንድነው የከፈልሽው 149 ምን አገኘሽ ቴንክ ዩ እንዴት አመሻችሁ እንዴት ዋላችሁ ማለት ወዳለውኝ የከፈልኩት ምክንያትማ ትልቁና ዋናው እዛ ላይ ነው ያለው ጨዋታው ያው የነፃዎች መጀመሪያ ይቻላል ግን እሱ እንደ ኢንፎ ነው እንጂ ያለው ዲፕሊ አይሰጥም እዚህ ያለው ምን ውስጥ ያዘውን እንዳለ ምናገኘው ትልቁና ዋና በህይወታችን ውሳኔ የሚያስፈልገን 149 ስንከፍል ስለሆነ ነው የከፈልኩትና ልክ ስከፍል መገብቼ ያየሁት ነገር ምንድነው ከኔ ምን ይጠበቃል እንዳለ ሆኖ
ከዛ ደግሞ ለኛ የሚያቀርብልን ሰርቪሶች ትልቁና ዋናው ኮሚሽን የሚከፈልብን ምን አይነት ካምፓኒ ነው ያለን ከማን ጋር ዲል የምናደርገው ምን አይነት ፕሮዳክት ነው ለኔ የሚያስፈልገው የሚለውን እንዳለ አጥንቼ ዲሳይድ እንዳደርግ ነው እየጠቀመኝ እሱ ነገር ማለት ነው። እና ዋናው ቁልፉ እዛ ላይ ነው ያለው ጨዋታ። አሁን ምንድነው በብዛት አሁን ሰው ምን ይላል ሳይን ያደርጋል፣ ግን 149 መክፈል ግን ያቅተዋል። ምንድነው ግን ቫልዩ ስላልገባው ነው። ትልቁና ዋናው ለዲሳይን ለማድረግ የሚጠቅመንና የሚበጀን እኔ ትልቁና ዋናው እንደ ቁልፍ ማየው 149 መክፈል ማለት ትልቁና ዋናው ውሳኔ ነውና ከወደድነው ያለው ውስጥ አይተን በደንብ ካጠገበን እኔ ይሄ ነገር እሰራዋለሁ ለምን በህይወታችን ምክንያታችን ካወቅነው እንሰራዋለን። ልክ እንደኛም እኔ ምክንያት ስለማቀ ነው ልክ ገብቻ የውጥኝ ወሰንኩኝ ራይዶኝ ምን አረኩኝ ኮችን ኮላረኩኝና ወደሚቀጥለው መንገድ ሄድኩኝ። ለሴም ታይም እንደው አሁን ከኛ የሚጠበቅብን አሁን ስፔሻል ለምትሰሙና ጥያቄያችሁ ሁሉ ለምትጠይቁ ለምን እንደምንከፍለው 149 የምትሉት መልስ መሆናችሁ ምንድነው? የስ ትልቁና ዋናው ከናንተ ነው የሚጠበቅበት። ትልቁ ዋያችሁ ከፍላችሁ ምንድነው የምትማሩ? ምንስ ነው የምትፈልጉት? ፍላጎታችሁ ምን ላይ ነው የሚሆነው? ዝም ብሎ ገብተ ለመውጣት ከሆነ ይደና ሀፍት በይ። ግን ዋያችሁን አውቃችሁ እኔማ ለምን እንደማንንም የሰው ልጅ 24/7 ይሰጠኛል እኔም ከዛ ጉለባል ከሚሰሩት እዛ ውስጥ ያለው አይቼ እሰራው ለሚል ግን ትልቁና ዋናው ፋውንዴሽን ነው ብዬ ነው እኔ የምለው። በቃ 149 መክፈሉ ፋውንዴሽን ነው። ከዛ ግን የሚመለስ ነው፣ ሪፈንደብል ነው። ካልፈለግነው ኮች ኮል ማድረግ ማንፈልግ ከሆነ ያለው ቢዝነስ ፕላኑ አጥንተን እዛ ያለው ሁሉም ነገር አይተን ካልወደድነው ምንንም የሚዘን ነገር የለም። ፍሪ ነው 100% ይመለሳልና ትመልሳላችሁ። ከወደዳችሁ ደግሞ ኮች ኮል በማድረግ ደግሞ ወደሚቀጥለው ውስጥ የሄዳችሁ ቢዝነስ ኦነር ለመሆን ክፍት ይሆንላችሁና እሱ ነው ለኔ ትልቁና ዋናው መንገድ የሰጠኝ ቢዝነስ ኦነር እንዲሆን ያደረገኝ መንገድ የከፈተልኝ እሱ በማየቴ ነውና በመክፈሌ ነው። ቴንክ ዩ ሚሚዬ በጣም አመሰግናለሁ። ኖ ዩር ቢግ ዋይ ዩ ፔይ ዋይ ዩ ሳይን አፕ ዋይ ዩ ክሊክ ዋት ዋዝ ክሊክድ ዌን ሳምበዲ ሴድ ሳምቲንግ። ይሄ በጣም ትልቅ ነገር ነው እና ሁል ጊዜ ሞመንተሪ የሆኑ ነገሮች ናቸው። ከገንዘቡ በበለጠ ለራሳችን የሰጠው ነው እና ምን አየው ለምን የሚለውን ነገርም ራሱ ኢቫሉዌት እናደርገዋለን። በእርግጥ ዲፕ ኢንቱ አወር ዲስከሽን ሰው ራሱን ኢቫሉዌት የሚያደርገው በምንድን ነው ማለት 149 ኮምፔር ቱ ዋት አይም ጎይንግ ቱ ጌት ኦር አይም ጎይንግ ቱ ለር ለራሴ የሚሰጠው እድል ምንድን ነው የሚለውንም ማያ ነው መነጸሪያ ነው። እንደውም እስኪ እዚህ ጋር ምን አለች አሜዚንግ ፊልተር ሜካኒዝም ነው አለች። ቢካዝ አይ ሃቭ ቱ ኖ ሞር ያላለ ሰው ወደዚ ኒት የሚለውን ነገር ያልጠየቀ ሰው በቃ ሳይጀምር ምክንያቱም አንዳንድ ሰው በቃ አይ ዋንት ቱ ለርን ሞር ማለት የፍቅር ደብዳቤ የሚመስል ጥያቄ ይጽፍልኝና በውስጥም በእንትን በኮሜንቱ ላይ ማለት ነው ፎሎ ዘ ኢንስትራክሽንስ ይቅርብኝ ባክሽ የሚለኝ ሰው አለና ያስቀኛልና like what is it that like I want clarity ይላል ባይለር ዝርዝር ነገሮችን ማወቅ ፈልጋለሁ ግን ህግ ደግሞ መከተል በፍጹም አይፈልግም እና ይሄ በጣም ቲቱ አወር ሎስ ነው ነገራችን ላይ ለዚህ ቢዝነስ ብቻ ሳይሆን ኢን ላይፍ ኢን ጀነራል ማለት ነው። ኢንስትራክሽን አለመከተል ማይ ዌይ ወይም ኖ ዌይ ማለት this is what I know የሚል ሰው መቼም አያድግም። ሲሪየስሊ በጣም መናገር እኔ በህይወቴ የጠቀመኝ ነገር there is more I did not know የሚለው ማለት ነው። በቃ ማላውቀው እጅግ ብዙ ነገር አለ ከጥቂት ሆነ ያወቅኩት ብዬ ያልኩ ቀን ነው ማደግ የጀመርኩትና በዚህ ቢዝነስም ቢሆን ሸምሱ ሱቅ ሄዶ ዕቃ የሚገዛ ሰው የሸምሱን እንትን ሸክም መሸከም አለበት ራሱ ሸምሱን ሆኖ ለመምጣት ማለት ነው። ኦኬ ስለዚህ ይሄንን ያንን ሰው ለመሆን እየጣርን ሳለን ዕቃውን ብቻ እየገዛው ልኑር ማለት ይቻላል ግን አንድ ስቴፕ ልሻገር ያለ ሰው ስቴፖች መከተል አለበትና ቴንክ ዩ አልሙዬ that's very very important እንትን ያነሳሽ ሀንዬ ወደ አንቺ ለምጣ ለምን ከፈሽ የት ሄድሽ ሀንዬ አለሽ እሺ አመሰግናለሁ እንዴት ዋላችሁ ይሰማ እግዚአብሔር ይመስገን እኔ አይዞሽ ለምን ከፈልን ትልቁ ነገር የምንከፍልበት ምክንያት የመጀመሪያው ስቴፕ ግልጽ ሆኖ ዲቴል ስለማይናገር ነውና የካምፓኒ ብዙዎቻችን ምን አይነት ካምፓኒ ነው የምትሰሩት አፍሌት ያደረጋችሁት ከማን ጋር ነው የሚለውን ጥያቄ የሚመልሰው 149 ብሩን ሲከፈል ነው። ከዛ ደግሞ ኮሚሽኑ ምን አድርሶ ምን ጥግ ድረስ ያደርሰናል የሚለውን እናይበታለን።
ሌላው ፕሮዳክቱ ነው። የተለያዩ ፕሮዳክቶች አሉ። እነዛ ፕሮዳክቶች ከኛ ጋር ይሄዳሉ አይሄዱም? ምን አይነት ፕሮዳክት ነው ብላችሁ ለምትጠይቁት መልሱን የምታገኙት እዛ ላይ ነው። ስለዚህ ያ ሶስቱን ነገር አይታችሁ ከዛ በኋላ አልሚ ያለችው ዋያችሁን ወስናችሁ የምትቀጥሉ ከሆነ አናዘር ስቴፕ ሁሉ አብሮ የሚሰጠው ነው። 149 ስከፍሉ ኖት ኦንሊ ካምፓኒ አይቶ ኮሚሽን አይቶ ብቻ ሳይሆን ኢቨን ከዛ በኋላ ኮቺንግ ኮል አድርጋችሁ የምትቀጥሉ ከሆነ ትሬኒንጉ፣ ሳይቱ፣ ዌብሳይቱ ኤቭሪቲንግ የሚሰራው በዚህ ሜምበር ላይፍ ታይም ሜምበርሺፕ የምታገኙበት ነው። ትልቁ ነገር ግን በር ከፋች ነው። ለቢዝነሱ የመጀመሪያውን ስቴፕ በር ከፋች መሆኑ ነው። አይ ለእኔ አይሆንም ካለ ያ ሰው ደግሞ ኮቺንግ ኮል ሳያደርግ ሂ ጀስት ሪፈንድ ሂዝ መኒ ሳይረሳው ከአንድ ወር በፊት ማለት ነው። አመሰግናለሁ። ቴንክ ዩ ሀንዬ፣ በጣም ቆንጆ እንትን። በነገራችን ላይ እዚህ ላይ ትንሽ ጠንከር ማድረግ ስለምፈልግ ማለት ነው ሰው 149 የከፈለበት ትልቁ ሪዝኑን ሲጀምር ማለት ነው ኢንስትራክሽን ያነበበ ሰው በዚሁ እየተማማረ እንድናልፍ ማለት ነው። when you pay this some of us እንትን ዌብሳይት ማለት ነው you get this የሚለው እኮ ግን አለ even before እንትን ማለት ነው ከመክፈሉ በፊት if you pay you get this ይላል ለምሳሌ በዝርዝር ማለት ነው እነዚህ ታገኛለህ ይላል። ያንንም እንኳን ለማየት እድል ያልሰጠ ሰው አለ። ለምን they did not click join እንትን ማለት ነው ግሩፓችንን ጆይን አድርግ የሚለውን አረንጓዴ በተን ያልተጫነ ሰው ይህንንም ማየት አይችልም። እና በዚህ ውስጥ የምንረዳቸው ትልቁ ነገሮች አንደኛው ነገር የትኛው ካምፓኒ የትኛው ፕሮዳክት የትኛው አፊሊዬሽን ምናምን የሚለው ስል ቢዝነስ ማይንድድ ለመሆን የሚጥር ሰው ማለት ነው የሚጥር ሰው ሸክሞቼ ምንድናቸው የሚለውን ነገር እያጠና ነው። ለምን ዌቢናራችን ሲያይ 3 ፒላር አይቷል። ከዛ ሆምወርክ እየሰራ የመጣ ሰው ከሆነ ማለት ነው ምንድነው ሊያይ የሚችለው ብዙ አዳዲስ ቃላቶች አይቷል። አዳዲስ ቃላቶቹን ተምሮ እንትን ወደዚህኛው ስቴፕ የዘለለ ሰው ደግሞ በራሴ ግን ይህን ቢዝነስ ብሰራው ምን አይነት ሸክሞች ሊመጣብኝ ይችላል ብሎ ሲነሳ ዘሎ ጭንቅላቱ የሚሄደው የድሮ የትራዲሽናል ማርኬቲንግ ላይ ነው። ከዛ እዛ ስንሄድ የቤት ኪራይ መሸጥ፣ መለወጥ፣ ፕሮዳክቱን ማምረት፣ ማስመረት አይደል ትክክለኝነቱን ማረጋገጥ፣ ጋራጅ መክፈት፣ ኤምፕሎይ ኢንሹራንስ ምናምን ይዘረዝርና መጥቶ እዚህ ጋር ወይ you're going to invest ለሃውስ ሆልድ ለፐርሰናል ዩዘር ነው ይሄን ፕሮዳክታችንን የምትጠቀመው። ካምፓኒያችን ደግሞ ይሄን ያህል ዓመት የኖረ ነው። እነዚህ ሰርቲፊኬሽኖች አሉ። እነዚህን ሁሉ በርደኖችን እንትን ይላል። ልክ እንዳንተ ለሃውስ ሆልድ እንትኑ ቤኔፊቱ ይሄንን ነገር ከተሰጠው ፓኬጅ ላይ የሆነ ነገር ከፍሎ ሰው ሲመጣ you get the highest commission that's how we created our pension plan ሲባል ሲሪየስሊ ማለት ነው ማለት ያለበት ዋው ብቻ። ለምን ሪሊ ይሄንን የሶሻል ሚዲያ አትራክሽን ማርኬቲንግ ለመስራት የሚመጣው ሰው ሲጀምር ማለት ነው እነዚህ ሊሚቴሽኖች ያሉበት ስለሆነ ሞስት ኦፍ ዘት ኬዝ ማለት ነው እንግዲህ ከ267 ሺያችን ውስጥ ቢታይ የምንለውን ነገር አፎርድ አድርጎ በታይም በጊዜም በሪሶርስም ማለት ነው ገንዘብ ብቻ አይደለም። በነገራችን ላይ ሪሶርስ ፉልነስ በጣም ትልቁ ፕሮብሌም ቢዝነስ ቢልድ ለማድረግ ማለት ነው ከእውቀት ጀምሮ ሰዎችን ቀጥሮ እስከ ማሰራት መቻል ድረስ ማለት ነው። ይሄን ሁሉ ሸክምን እኔ እሸክምልሃለሁ የሚለውን አክሰስ ለማግኘት ነው ሰው የሚከፍለውና በዚህ ልክ አሁን 5 ዓመት ተንፏቀን ደርሰናል። አሁን ደግሞ እንዲህ አድርገን እያወራናችሁ ነውና ዋው ይሄንን ነው ያላወቅኩት why didn't I do it የሚለውን ኖሌጅ ለማምጣት ነውና እግዚአብሔር ይስጥልኝ። በጣም አመሰግናለሁ። አንዬ እስቲ ሲስ ወደ አንተ ልምጣ። ለምንድነው ምን ከፈልክ? ምን አገኘ? ትከፍል ምን አየ? በቅድሚያ እዚህ ስለጋበሽኝ በጣም አመሰግናለሁ። ያ ምን ከፈልክ? ያው 149 ነው ያው ኖ ፍሪ in አሜሪካ እና ኖሌጅ ለመውሰድ የግድ መክፈል አለብን እና ለዛ ነው የከፈልኩት። ለማወቅ ስል የግድ ፍሪውን ተጠቀምኩ። ከዛ ሞር ኢንፎርሜሽን ከፈለክ ይሄንን ማድረግ አለብህ ስለተባልኩ ነው ውስጥ ገብቼ በደንብ ኢንፎርሜሽን ለማግኘት ስል ያንን ከፈልኩ። ያውም በሚመለስ ገንዘብ ነው ካልፈለክ የሚመለስልን እንጂ ሌላዎቹን አይተናል። ብዙ ነገሮች ሞካክረናል። ክፈሉ ተብሎ ያው ካልፈለግን አይመለስም። ያው ተጠቅመናል ኦልሬዲ ለሰርቪሱ ከፍለናል። ይሄ ግን የሚመለስ ነው እና ይህንን ቻንስ ነው እንግዲህ እየገፋን ያለ ነው ሁላችንም
በፍሪ መጠቀም ስንችል ማየት ራሳችን መገምገም ስንችል ማለት ነውና ለዛ ነው የከፈልኩት። ያንን በመክፈሌ ደግሞ ያው 24 hours የሚሰራ አውቶሜሽን የሚሰራ ያው ትሬኒንግ እንትን አለ። እንደገና ደግሞ ሜንቶር እና ኮች ለማግኘት ነው ያንን ምን ከፍለው። ጥያቄዎች ካሉን ጥያቄዎቻችን እንዲመለስ ነው። ለምን የነሱ ታይም ያው ኮስት ስለሚያደርግ ነው። ካልበዚያ ግን በነፃ አይቶ አይሆነኝም ብሎ ያንን ነገር አለመክፈል ይቻላል። ግን የከፈልንበት መጨረሻው እንትኑ በቃ ለማወቅ ነው እና ኖ ፍሪ እና ይህንን ነው የምለው። አመሰግናለሁ። እሺ በጣም ደስ ይላል። ለምንድን ነው መሰላቸው? ይሄ አሁን ቢዝነስ ማይንድ ሴት የሚለውን ነገር ነው ከኤርሊ ኤጅ ቢልድ እያደረገ መሄድ እንዳለብን የሲሲዬ ንግግር የሚነግረን ማለት ነው። ሪመምበር one of the fastest growing business community በምድር ላይ አለ ብለው የሚያስተዋውቁ ሰዎችን ሰማናቸውና መጣን። ስንመጣ ይህንን ነገር ደግሞ ለማግኘት here is the foundation መሰረቱን አስያዙን በነፃ ማለት ነው። ሰዎች thousands of dollars ብቻ ሳይሆን ሪሶርስ የከፈሉበትን which is our webinar, which is our email. my goodness እስቲ ሳይን አፕ ዌብሳይታችን ላይ ያደረጋችሁ ሰዎች በየቀኑ ጧት የምታገኙትን እውቀት ሂዱና እስቲ ይሄንን knowledge to buy it ብላችሁ አስቀምጡት። ስንት ያወጣል? ይሄ ሁሉ ነው በነፃ የተሰጠን። በነገራችን ላይ ዲፔንዲንግ ኦን የትኛው ሳይን አፕ ላይ እንዳደረጋችሁ ለ45 ቀን ብዙ ሺህ ዶላሮች ሴቭ እያደረግንላችሁ ነው ለሚማር ሰው ማለት ነው። because እኔ ተመልሼ ሳየው ራሱ ሁሌ ኢንስፓየር ስለሚያደርገኝ ማለት ነው። ዋው ኒው ኖሌጅ ኤቭሪ ዴይ ይላሉ። እንኳን አይደለም አዲስ የሚመጡ ሰዎች ላይ ዌብሳይታቸው ላይ ሳይን አፕ አድርጌ ኢሜል እየደረሰኝ እማራለሁ። ምክንያቱም there is more we don't know ማለት ነው። ይሄን ካተረፍን በኋላ ደግሞ ሪፈንዴብል በሆነ 30 ቀን እንትን ኑና ተጠቀሙ ስንባል ነው እያንትን ያለና ነገ እንዲከፈለን ዛሬ ስሞል ፊ ብንከፍል which is refundable የሆነ በነፃ እኔ ደስ ይለኛል ለሰዎች ስለዚህ ቢዝነስ ሳወጣ there is no string attached to it እላቸዋለሁ። there is none okay። ግን ብዙ ሰው remember ኢንፎ ለመስጠት ብቻ እንኳን ከፍሎ ማለት ነው you get information if you only pay this and then it's non-refundable ብሎ መዝጋትም ስለሚቻል ማለት ነው። ግን አንዳንድ ጊዜ ያው በተቃራኒ የሆነ ብላ ያሳስበናል። ሰንሳን ኮንዲሽን እና ደስ የሚል ኤክስፒሪየንስ ነው። ቴንክ ዩ ሰሎምዬ፣ አንቺ ምን አገኘሽ? ሰላም እንዴት ናችሁልኝ? ቴንክ ዩ ሚናዬ። እኔ እንግዲህ እሰማለሁ አይደል? በ149 ዶላር ያገኘሁት ትልቅ በረከት ነው። ምንድነው ሰዎች ቢዝነስ ሲጀምሩ ምንድነው ኢንፎርሜሽን ትንሽ የኢንፎርሜሽን ለማግኘት ብዙ ብሮች ይከፍላሉ እና ያንን ኢንፎርሜሽን ካገኙ በኋላ ቢዝነስ ፕላኑን ለማጥናት ተጨማሪ ኮች ለማግኘት ተጨማሪ እየተባለ ይሄ ገደብ አልባ ክፍያዎች ይከፈላሉ። እኛ ግን እኔ ያገኘሁት አንድ ጊዜ በሚከፈል 149 ብር ትልቅ ግሎባል የሆነ ፋሚሊ ከዛ ደግሞ የራሴ የሆነ ኮች እና ሜንቶር አግኝቼበታለሁ እና ይሄ ላይፍ ታይም ነው። ላይፍ ታይም ስል እኔ እዚህ ቢዝነስ ላይ ካለው ድረስ እየተረዳዱ እየተጋገዙ እየተማማሩ መሄድ የሚቻልበትን ጀርኒ ነው የጀመርኩት በ149 ብር እና አንቺን የመሰለች እንግዲህ ሚናዬ እንደማታውቋት ዛሬ የኔ ኮች ናት። የኔ ኮች እና ሜንተር እና እንዲህ አይነት አሜዚንግ የሆነ ፋሚሊ ማፍራት የምንችልበት ከፋሚሊው ባሻገር ደግሞ በየዕለቱ አዲስ ነገር እየተማማርን እየተጋገዝን ብቻችንን አይደለንም። 149 ብር የከፈልኩ ቀን የብቸኝነት ጉዞ አበቃና የሚያሳየኝ ጋይድ የሚያደርገኝ የሚያስተምረኝ ተጨማሪ ሰው ላይፌ ላይ የኔን እድገት የሚፈልግ ሰው ወደ ህይወት አምጥቻለሁ እና ይሄ ግሎባል ፋሚሊ ሰዎች በከፈሉት ገንዘብ ሪል ከሆኑ ሰዎች ጋር ይገናኙበታል። ሪል የሆነ ሰርቪስ፣ ሪል የሆነ ካምፓኒ፣ ሪል የሆነ ፕሮዳክት የሚተዋወቁበት ነው እና ቢዝነስ ፕላኑን ለማጥናት እና እንዲሁም ላይፍ ታይም የሆነ ቤተሰብ ለማፍራት ችያለሁ በ149 ብር። አመሰግናለሁ። No, this is amazing. ምክንያቱም the only way we could be here together
is because we paid the 149. Because we pay the 149, we get the access. We made our we did our due diligence ማለት የኛን ፓርት ተጫወትን። ከዛ በኋላ ደግሞ ያንን ስላደረግን ሰልፍ ዲፔንደንት የሆነ ዲሲዥን ውሳኔዎችን ወሰነው። ይሄ ነገር ለህይወቴ ያዋጣኛል ወይ ብለን ስንል ነው ውሳኔ ወሰነ እዚህ ነው። ይሄንን በማድረጋችን ግን we didn't know እንዲህ አይነት ስትሮንግ ኮሚኒቲ እንደምንፈጥር ማለት ነው። እንደዚህ አይነት ወዳጅነት፣ እንደዚህ አይነት እህትነት፣ ወንድምነት፣ እንደዚህ ነገን ፕላን ያደረጉ ሰዎች ራሳቸው ላይ በየቀኑ የሚሰሩ ሰዎችን ማግኘት ይችላልና የተመሰገነ ይሁን። I'm so happy that you trusted the process, you trusted yourself, you trusted the process, you trusted what I said እና ዛሬ እዚህ connect በማድረጋችን እኔ ነኝ blessing, it's you're a blessing in my life እና thank you አኔማል አመሰግናለሁ ሁላችሁንም ክብር ያድልኝ። እስኪ እኔ ደግሞ እሰይ እንኳን 149 ከፈልኩ ልል ደግሞ ያው ልድገም እንኳን ከፈልሽ 149 እሰይ። ሁሉም ሰው ተናግሮ ጨርሷል ነው ማለት ይትቀራለች ዘለሻት እንዳይው ብዬ አልዘለልኳት ጨርሰን በጣም አሪፍ 149 ግን እናንተ ናችሁ የከፈላችሁት ሌት ስለሆናችሁ እንጂ $99 ነው የከፈልኩት። ለማንኛውም የሚቆይ ገና ነገ ስንት እንደሚከፍል አይታወቅም እና እኔ $99 ነው የከፈልኩትኝ። ግን በቃ ለመጀመሪያ ጊዜ ማለት ነው በ10 ዓመት ጀርኒ ኢትዮጵያ አሜሪካ መጥቼ በኖርኩበት ዘመን ማለት ነው ያንን $99 ከፍዬ ያገኘሁትን ሃፒነስ ያገኘሁትን ሆፕ በቃ this is አሜሪካ እኔ ስናፍቀው የነበረው ይላል። በቃ ይሄን ነው የምፈልገው። ምክንያቱም ያጣው ትልቅ ነገር ማለት ነው በዛ $99 ያገኘሁት ነገር በመሰላችሁ ሜንቶርሺፕ ጋይዳንስ ቢኖር ኖሮ 10 ዓመት እኔ ከትምህርት ውጭ መንገድ የለም ብዬ ቁጭ ብዬ ድህነትን ኢንተርቴን እያደረኩ ቀመጥ ነበር እንዴ? በጣም በሚገርም ሁኔታ ማለት ነው። ምክንያቱም ማንም ሰው በእንደዚህ አይነት መልኩ ትሬን ሊያደርገኝ ፎሬቨር አይችልም ነበር። እግዚአብሔር ስለፈቀደ መንገድ ሊሰጠን እንደገና ደግሞ ዲዘርቭ ስለማድረግ እኔ አሁን በትክክል ስለ $149 ሰዎች ሲያወሩ ዚስ ዴይ ስሰማ እኔ በትክክል ዲዘርቭ የማደርገውን ላይፍ እግዚአብሔር ሊሰጠኝ ስለፈቀደ መንገድ ነበር ያገኘሁት። ምክንያቱም ሀገሩ ላይ መተን በተለይ ትምህርት እንማር ብለን ይሄድን ሰዎች ጀርኒው ምን ያህል አፕስ ኤንድ ዳውንስ እንዳለውና በዛ ሁሉ የትምህርት ጀርኒ ደግሞ የምንፈልጋቸው ነገሮች በሙሉ በቃ እንደምንፈልገው የሚገኙበት እንዳልሆነ እያወቅን ግን ምንም ቢሆን መቼም ዘመናዊ ባርነትን የመጣንበት ቢያንስ ግን ለተሻለ ገንዘብ ይግዙን ብለን ነው እንጂ ተመችቶን ተደስተን ዲዘርቭ የምናደርገው ላይፍ ፍሌክሲብል በሆነ ስኬጁል የምንሰራበት እንደፈለገን በነፃነት የምንሰራበት ምንም አይነት ኦፖርቹኒቲ እንደማናገኝ አውቀን ነበር። እኔ 10 ዓመት ስለተማርኩ ማለት ነው በጀርኒ በነበረኝ ቆይታ እና በዚህ ሲስተም ግን ያገኘሁት ነገር ምንድነው? እኔ ልካችን $99 ከከፈልኩ በኋላ ጀምሬ ቪዲዮ ማቆም ነው ያልቻልኩት። ከዛ አንድ ጊዜ ብቻ አይደለም ያየሁት፣ ደጋግሜ በቃ እንዳውነ ዘበሰማያት በቃሌ ቢዝነስ ፕላኑን እስከምችለው ድረስ ተለማምጄው ነው በደንብ አድርጌ 100% አምኜ ከአንድ ሳምንት በኋላ ኮቺንግ ኮል ለማድረግ የወሰንኩት ማለት ነው። እና ምንድነው ያሳየሽ ነገር ምንድነው የሰጠሽ ነገር ብትሉኝ በህይወት ዘመኔ ሊኖረኝ የማይችሉትን ነገሮች በሙሉ ነው የሰጠኝ። ምክንያቱም ቴክኖሎጂውን ተጠቅሜ ቢዝነስ ይኖረኛል ብዬ አይደለም እኔ ትምህርት ቤት እየሄድኩ የነበረው፣ ተቀጥሬ ለመስራት ነው። ትሬድም ስደረግ የነበረው እንደዛ ነው። በዚህ የቢዝነስ ሲስተም ግን ያየሁት አንደኛ ላይፍ ታይም ሜንተርሺፕ ጋይዳንስ ኢን አዲሽን ቱ ዛት ምንም የማላውቀውን ዜሮ ብዬ የምጀምረውን የቴክኖሎጂውን ነገር ስለ ማርኬቲንግ ከሀስከፐ ድረስ ማለት ነው እጄን ይዞ ክሊክ ዚስ ክሊክ ዛት እያለ ለተማረ ሰው ደግሞ ዲዘርቭ ያደርጋል። በጣም ስንማራል የኖር ነው ኢንስትራክሽን እየተከተልኩ ስማር ስለፋ የኖርኩ ስለሆነ እግዚአብሔር የዛን ሁሉ የዓመት ድካሜን አይቶ ነው ሪዋርድ ያደረገኝ ብዬ ነው ማምነው። በደንብም አድርጎኛል ላለፉት 6 ዓመት እና ትልቁ ነገር ምንድነው የምፈልገው በላይፌ የሚለውን ነገር ላወቀና ደግሞ ራውት ለመቀየር ማለት ነው ፍሌክሲብል የሆነ ስኬጁል ያስፈልገኛል። ራሴን በዲሲፕሊን ማስገዛት እችላለሁ። የዘመኑ ፕሮቫይድ ያደረገኝ ነገር ልጠቀም ብሎ ለወሰነ እንደኔ ማለት ነው የዛን ሰዓት ነው አሁን ዶር ዳይ ነበር ለኔ ግራጁዌት ካደረኩ በኋላ ሊኖረኝ የሚችለውን የላይፍ ስታይል ፈጽሞ ስለማልፈልገው ስለነበር ማለት ነውና በቃ በራሴ ነፃነት እንድኖር የሚለውን ህልሜን ማሳካበትን መድረክ ነው ያገኘሁትኝና ትልቁ ነገር ማለት ነው ሰዎች $149 ሲከፍሉ አንደኛ ከዓለሙ ጋር ምን ያህል ተራርቀን እንዳለን እንረዳለን። ቴክኖሎጂው የት እንደደረሰ እኛ የቱ ጋር እንዳለን። በጣም የሚገርመው እኮ
ስለ አትራክሽን ማርኬቲንግ ስሰማ እኔ የማውቀው ኔትወርክ ማርኬቲንግን ወርድ ኦፍ ማውስ የሚባል አድቨርታይዚንግ አለ አይደለ? በሱ ላይ ብልኮ አውቄ እዛ ላይ የቆምኩ ነበርኩ ማለት ነው። 10 ዓመት እውቀት ሳልጨምር ቴክኖሎጂው የት ደርሶ ሴልስ ፈነል በሚባል ነገር ሰዎች ማንንም ኮንቪንስ ሳያደርጉ ማንንም ሳይለምኑ ለማንም ስልክ ሳይደውሉ ሶሻል ሚዲያ ላይ ማስታወቂያ በመስራት እኔ ሜንተሬን እንዳገኘዋት ማለት ነው ላይክ ማይንድድ ከሆኑ ኢንዲቪጁዋልስ ጋር ተገናኝቶ በሴልስ ፈነል ስለ ሴልስ ፈነል ማውቀው ታሪክ ስላልነበር ማለት ነው እስከዛ ድረስ ሶሻል ሚዲያውን እጠቀማለሁ። የሚመጡትን እንኳን ማስታወቂያዎች ስኪፕ እያረኩ ሳልፍ እኔ በእኔ ቤት ስማርት የሆንኩ ነበር የሚመስለኝ ታይሜን ዌስት እንዳላደርግ ማለት ነው። የመጨረሻ ተሸውጄ እንደነበር ያረጋገጥኩት ግን ዋንስ አይ ፔድ ሰዎች እንዴት ኮኔክት አድርገው ፊቸራቸውን ቢውልድ ማድረግ እንደቻሉና ከሁሉ ማለት ነው አሜሪካ ፈጽሞ ልትሰጠኝ ያልቻለችውን ነገር ብራይት ፊውቸር ያላቸው ላይክ ማይንድድ የሆኑ ኢንዲቪጁዋልን በአንድ መስመር ማገናኘት የሚችል ራውት ውስጥ እንድገባ ነው ያደረገኝ። ዴር ኢዝ ኖ ዌይ የኛን ግሎባል ኮሚኒቲ አክሰስ ማድረግ አይቻልም። ሰው ይሄን ብር ከፍሎ ምን አይነት ሰዎች ከምን አይነት ሰዎች ጋር ተገናኝተው እየሰሩ እንዳለ ማየት ይችላል። በህይወታችን ኖሮን የማያውቀውን ኢንዲቪጁዋል ሜንተር እና ኮች አሳይን ይደረግልናል። ከዛ ደግሞ ተገደን ነው እኛ ድሮ ስንማር የኖር ነው በፈቃድ መማር ነው። አይቼ የማላውቀው ጉድ እኮ ነው። 24/7 አክሰስ የማደርገው በገዛ ፈቃዴ ራሴን አለቃ አድርጌ ስፈልግ የምማርበትን እየተማርኩ የማድግበትን መድረክ ነው የከፈተልኝ እና ለኔ ምንም ወደኋላ መልስ ብዬ ምንም ነገር እንዳላስብ ነው ያደረገኝ። እግዚአብሔር ይመስገን እለት እየተማርኩ የማድግበትን ኦፖርቹኒቲ ነው የሰጠኝና ሰዎች $149 ሲከፍሉ አንደኛ ዓለሙ የት እንደደረሰ ይማራሉ። በህይወታቸው ጋይድ የሚያደርጋቸው ሰው አጥተው ግራ ሲጋቡ ከዛም ጋር ሲላተሙ የነበሩ ሰዎች ጋይዳንስ የሚሰጣቸው ሰው ያገኛሉ። በጣም የሚያስደስተው ፓርት ደግሞ ላይፍ ታይም ኦንጎይንግ ኤጁኬሽን 0.5 ሳንቲም ሳትከፍሉ እኛ በየሳምንቱ የምናገኘው ማስተር ማይንድ ሰዎች $1000s እየከፈሉ የሚያዩት ነው። እኛ ግን በነፃ ነው የምናገኘው። ለምን? ግሎባሊ ላይክ ማይንድድ ከሆኑ ኢንዲቪጁዋልስ ጋር ተገናኝተን ሳይሰስቱ ሳይደብቁ የሰክሰሳቸውን የቻሌንጃቸውን ጀርኒ ሁሉ ከአስከፈ ድረስ የሚያስተምሩበት መድረክ ስለሚከፈትልን ማለት ነው። ስለዚህ ሰዎች ይህን $1 ከፍለው ኮሚኒቲውን አክሰስ አደረጉ ማለት አንደኛ ግሎባሊ ፓርትነርሺፕ ያደረግነውን ካምፓኒ ያውቁታል፣ ምን አይነት ፕሮዳክቶች እንዳሏቸው ያውቃሉ። ከዛ ደግሞ እንደ ኬሪየር ቢውልድ የምናደርግበት ይህንን የኢንተርፕሪነር ጀርኒ የጀመርንበትን ፓስ የቢዝነስ ፕላኑ በደንብ አድርገው ዳይሴክት አድርገው መረዳት ይችላሉ። ከዛ በኋላ ከኛ ቲም ጋር ለመስራት ከወሰኑ ይሄ $149 ያስከፈለን ቲም ቅድምም ተጠቅሷል። ራሳችን ግሎባሊ ልንሰራበት የምንችለው የራሳችንን ዌብሳይት ዲዛይን ያደርግልናል። እንዳልኳቸው ኦንጎይንግ ኤጁኬሽኑ ይቀጥላል። እንዴት አድርጌ ልስራ የሚል ሄዴክ የለብንም። ለመማር እስከፈቀድን ድረስ ዊሊንግነሱ እስካለን ድረስ መማርና ማደግ ማግኘት የምንችልበትን ጀርኒ እናገኛለን ማለት ነው። እና በስተመጨረሻ መናገር የምፈልገው $149 እየከፈላችሁ ለጠፋችሁ ወዳጆቼ ማለት ነው በጣም ብዙ ሰዎች ስላላችሁ እና ለእናንተ እንደው አደራችሁን በዚህ አጋጣሚ የከፈላችሁበትን ሰውዬ እየፈለጋችሁ ሪች አውት አድርጉንና ጊዜው ካላለፈ ሪትሪገር እየተደረገ እንኳን ደግማችሁ አክሰስ አድርጋችሁ ምን እንደቀረባችሁ እንድታዩ ስለሚያስፈልግ ማለት ነው። ከዛ በተረፈ ደግሞ ላለመማር የወሰናችሁ ሰዎች ደግሞ በእውነት ጸሎት አድርጉ። ያንን ነው የምለምንላችሁ። መቼም 21st ሴንቸሪ ላይ ሰዎች አብረው እየሰሩ የሚያድጉበት ነገር ሰው ከሰው ጋር ተገናኝቶ የሚሰራው ቢዝነስ ከሰው ጋር ብሰራው አንድም ቢዝነስ የለኝም ማለት ከዚህ በላይ ራስ መበደል የለም በዚህ ዘመን እና ቢያንስ እንደው ከእውቀት ነፃ እንዳንሆን ማለት ነው። ምክንያቱም ዲስ ዴይስ ቴክኖሎጂውን ምጥጥ አድርጎ እየተጠቀመ ሶሻል ሚዲያ ላይ ቁጭ ያለው ሰውዬ ቴክኖሎጂውን ሁሉ ከተለያየ መናፍስት ጋር ሲያላትሙት አውሎ እየሰማ እየፈራ እየደነበረ ያለ ሰው ምን እንደቀረበት እስቲ ከፍለህ እና ራስን ገምገመው። ከዛ በኋላ የእውነት ቴክኖሎጂ የቱ ጋር ነው ያለው? እኔ ምን መስራት እችላለሁ? ምን አይነት ካምፓኒዎች ናቸው እያሰሩ ነው ያሉት? ከነማን ጋር መስራት እችላለሁ? እኔ ሲጎደለኝ ነገር ምንድነው? ምን ማድረግ ምን ራሴን ሪዋርድ ማድረግ እችላለሁ የሚለውን ሁሉ መልስ ማግኘት እንችላለን። ደስ የሚለው ነገር ኢትስ ሪፈንደብል በጣም የሚያስደንቀኝ ፓርቲያ ነው። እና በስተመጨረሻ እንግዲህ ሳድ ኒውስ ነው መቼም እንደምታውቁት ሰዎች ይሄንን ያደረጉት በነፃ ይሄንን ነገር የሚያሳዩን ምን የሚሉ ሪፈንድ በሚደረግ ሁሉ ገንዘብ ይሄን ሁሉ ኦፖርቹኒቲ የሰጡን ግን ማንነታችንን ፊልተር እያደረጉ የሚያዩበት ሜካኒዝም ስለሆነ ነው ፋክቱ ያ። ስለዚህ ኢፍ ዩ አር ትሩሊ ኳሊፋይድ ወደፊት ሄዳችሁ ራሳችሁን ሪዋርድ ታደርጋላችሁ። ካልሆናችሁ ደግሞ ባስቀመጡት ፊልተር ተመዝናችሁ ወድቃችኋል እንደማለት ነው። ይበቃኛል ሚናይ። ቃሌት ያሰማል። ሌላ ምንም አልልም። ይሄ ነው ትልቁ ትርጉሙና
የመጨረሻ መልእክቴ እንማር በእውነት አሁንም ደግመን እንማር፣ ለራሳችን እድል እንስጥ። 2026 ሌቭል አፕ በሁሉም ነገራችን ማለት ነው። ለኔ ብሎ ማሰብ እዚህ ጋር ኖት እየጻፍኩኝ ነበርና ስለረዘመ ይሁን እምቢ አለኝና እስኪ ያልሽው ነገር በሙሉ እንዳለ ሆኖ ማለት ነው። ለኔ በኔ የራሴን አሳስመንት ሰርቼ በህይወቴ ውሳኔ እንድወስን እድል ማግኘት የብዙ ሰዎች ያጠራቸው ማለት ነው። ለራሳቸው መኖር ስላቃታቸው ማለት ነው። በዚህ ቢዝነስ ፕላትፎርም ውስጥ ግን you can get this within 30 days you are going to do thousands of assessment በህይወታችንና if you make one click you pay that money you have that decision እና ሌሎች ህይወታችንን መቀየር የምንችላቸው መንገዶች እናገኛለን እላለሁ። ለዛሬ በቃናል። እንግዲህ በተለያዩ ጥያቄዎች አብረናችሁ እንመጣለን። ሳይን አፕ አድርጋችሁ ተማሩ፣ አናግሩን፣ አማክሩን። ይቅርብኝ አትበሉ። ሰው እንዴት ሳያይ ይቅርብኝ ይላልና አይቅርባችሁ። ለአንዳንዶቻችሁ እሺ ይቅርብህ ብለን ምንተዋችሁ ሰዎች አላችሁ። ግን አንዳንዶቻችሁ በእውነት ስላልታደላችሁ ነውና ዛሬ ታይም ቱ ራይዝ ቶኒ ሮቢንስን እያየን ነበረ። ዴቱ ነገ ይቀጥላልና ፔጆቻችን ላይ ሊንክ ስለምናስቀምጥላችሁ በዛው ራይዝ አፕ እላለሁ። አመሰግናለሁ። ሰላም ያሳድረን። ስለመጣችሁ እግዚአብሔር ይስጥልኝ። ቸር ይግጠመን።